የአዴና ፋቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን። ሰላም ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አለን። አዴ ተለቃለች ወይንም እንግዲህ ዳይመንድ ለራሱ ተገርቶ አዴን አስመልጧል ማለት ነው። እና ወደ ከተማ ከዴዱ ጋር ተመልሳለች ማለት ነው። ነገር ግን ዳይመንድ ማናት ሮማንን ሊያስፈታ ብለው አሹን እንዲሁም ደግሞ ኪንጎ ሆኖ ወደ ሮማን ሄዶ ነበረ። ሮማን ግን ያው ታስራ እዛው ስለምትቀመጥ እንደገና ደግሞ ምግብ አትመገብም። ስለዚህ ምን ሆነች? ያው ዳይመንድ ጥሎሽ ጥዬሽ አልሄድም በፍጹም ይህን ስቃይ ያየው አንቺንም እጄሽ ነው ሄዶ ብለው ፈቷት። እዟት እየሄደ እያለ ያው መንገድ ላይ ወደቀችባቸው ማለት ነው። ምክንያቱም ምግብ ስለማትመገብ ራሷ ሳተች ማለት ነው። ጫኔና አለልኝ ደግሞ ያው የአዴ አባት አዴ ስለአመለጠች እርምጃ ነው የሚወስድባቸው። ስለዚህ መሸሻ አለባቸው። እንሸሻለን ከዚህ መሄድ አለብን ብሎ እነሱም ወስነው ሮማን ፈለገ ወደ ቤት ሲሄዱ አጥር ሰብሮ የገባ ሰው አለ። ስለዚህ ምንድነው ሮማንን ደረሱባት ማለት ነው። ከዛ አሹ ያው ምን አለ እናንተ አምልጡ እኔ እሷ ጋር ቀራለሁ በቃ ደርሶብናል ብለው ዳይመንድ እና ኪንጎ አመለጡ ማለት ነው። አሹ ግን የኔ ጌታ ምስኪን እዛው ተያዘ። ጫንና አለልኝ እዛው ደበደቡት ማለት ነው። አሹ እዛው መንገድ ላይ ጥሎት እሷ ሮማንን ይዞ ወደ ቤታቸው ተመለሱ ማለት ነው። እና ምናልባት የአዴ አባት ካገኛቸው እንጂ ዳይመንድና ማን ነው እንትና እያዛሉ ብዬ አላስብም። እንግዲህ አዴ ያመልጣሉ ብዬ አስባለሁ። ምክንያቱም ብርሃን መኪና ገብተዋሉ እነሱ ሄደዋሉ። ልክ አባዬ ሲመጣ እነሱ መኪና ገብተው ሄደዋሉ ብላለች። እንዲሁም ደግሞ ለለሊ ደውላ እየመጣን ነው ብላታለች። እየመጣን ነው ብላ ለለሊ ነግራታለች። ለሊ ራሱ በጣም እንዴት ደስ እንዳላት ማለት ነው። መልካም ልጅ በቃ መልካም ጎደኛ ጥሩ ጎደኛ ናት ለሊ ለአዴ ማለት ነው። የአዴ እናት ራሱ በጣም ደስ ብሏታል። ፍቅር ግን በጣም ከፍቷታል ማለት ነው። ፍቅር ከፍቷታል። እናትየውም የፍቅርን ችግር ልታገኘው አልቻለችም። ምክንያቱም ችግርሽ ምንድነው ብላ ብትጠይቃትም ችግሯን ልትናገር አትችልም። ያው ችግሯ ዴቭ ነው። የሆነ ነገር ስትሆን የሆነ ነገር ስትናደድ አባቴ ጋር ሄዳለሁ ብላ ነው የምታስፈራራ እናትየውን ማለት ነው። ስለዚህ እሷ ደግሞ አዴን በጣም ነው የምትወዳት የፍቅር እናት ማለት ነው። አዴን እንዳትነኪኝ አዴ ላንቺ ጥሩ ናት። እኔ ሲሄድ እሷ ናት ካንቺ ጋር መሆን ያለባት። ሌላ ሰው በዚህ ጸባይ አንቺን አይችልሽም ትላታለች። እሷ ግን በፍጹም አዴን ላያትም አልፈልግም። እዚህ ቤት እንድትመጣ አልፈልግም። በቃ ሴቶቹ ይውጡልኝ ዴቭና ባርኮት ብቻ ይበቃኛል ቤት ውስጥ ብላለች ማለት ነው። ነገር ግን ችግርሽ ምን እንደሆነ ችግርሽ መናገር አለብሽ። እነሱ ሲመጡ ፊት ለፊት መጋፈጥ በቃ ችግርሽ ከነሱ ጋር ምን እንደሆነ ምን እንደተቸገርሽ እንግዲህ እነሱንም ለምንድነው ከፍቅር ጋር እንደሚጋጩ እስኪ አዴ ስትመጣ ምን ችግር እንዳለባት ፍቅርን ያኔ ትናገራለች ብላታለች እናቷ ማለት ነው። እና አሁንም ያው አዴ መቼም ከአባቷ አይብስም እንጂ እኔ የአባቷን ኑሮ ሳይ የፍቅርም ያው ስቃይዋ ናት ለአዴ ማለት ነው። ምናልባት ዴቭ አለላት ብዬ አስባለሁ። ሊዱም አሁን ብዙም አትጫናትም ብዬ አስባለሁ አዴ ማለት ነው። ምናልባት አዴ ደግሞ እግዚአብሔር ካሳካላት የሆነ ነገር ከለሊ ጋር ተማክሮ ንግድ ነገር ከፍተው እሱ ላይ ይሰራሉ ብዬ አስባለሁ ማለት ነው። ያው አዴ የፍቅር እናት አደራ ምናምን ስትላት ያንን አደራ ጠበቃ ነው ብዙ ጊዜ የምትጎዳ እንጂ ሌላ ሰው ቤትን መስራት ትችላለች። ካሁን በኋላ ምናልባት የዴቭንም ፍቅር ልትቀበለው ትችላለች አዴ ማለት ነው። ዋናው እንኳንም ከዛ ሀገር አመለጠች። እንኳንም አባትየው ለዘላፍታም ሰው አልዳራት ማለት ነው። አስባችሁታል? ቢድራቱ ኑሮ ስቃይዋ እንግዲህ ልክ እንደ ሮማን ስቃይ ነበር ማለት ነው። የገጠር ነገር ግን እንደዚህ የሚያደርግ የለም እኮ እናንተ። ጠልፎ ቢወስዱም እንደዚህ ስቃይ ያሰቃያሉ እንዴ?
ግን ይሄ ደግሞ የተለየ ነው። ጫኔ ራሱ አሁን በአቅሙ አስባችሁታል? ጫኔ ሮማንን ካገባት በኋላ እንደዚህ አስሮ ሲያስቀምጣት ማለት ነው። ጉድ እኮ ነው። እኔ የገረመኝ ነገር ጫኔ አሁን ጫኔ ነው አይደል ያገባት እሱ አስሯት እንደዚህ ሲሄድ ማለት ነው እንደምንም ትፈታ በቃ ዝም ብላ ተነስታ መሄድ ነበረባት ማለት ነው። እዛ ቤት ውስጥ እንደዚህ ሁሌ እየታሰረች ማታ ስመጣ የፈለገውን ነገር እያደረጋት ከዛ በኋላ ታስራ መቀመጥ ሁል ጊዜ ማለት ነው። መሄድ ነበረባት ብዬ አስባለሁ ሮማን እና መሄድ ነበረባት እንደዚህ። አሁን ደግሞ ደመቀ ሊያስመልጣት ነበር እንግዲህ ግን አልቻለችም፣ መራመድ አልቻለችም ማለት ነው። ስለዚህ ዳግመኛ የነሱ እጅ ገባች። ምናልባት አሁን ደግሞ ይዟት ወደ ሌላ ቦታ ይጓዙ ይሆናል። ያ አሹ እንኳን እኔ እንጃ፣ ምናልባት ወደፊት አሹ ካስፈታት ወይም ደግሞ ያለችበት ቦታ ፈልገው አግኝተው ካስመለጣት ከዚህ ከስቃይ ካወጣት አሹ ነው ምናልባት። መቼም እነ ዳይመንድ ወደ ከተማ ከገቡ በኋላ ተመልሶ ይመጣሉ ብዬ አላስብም። እና ዋና ቁም ነገሩ በእውነት አዴ መፈታቷና ከዛ ማምለጧ በጣም አስደስቶኛል፣ በጣም ደስ ብሎኛል። አዴ አስባችሁታል? እናቷ እዛ ቤት ውስጥ ነው ያለችው። እሷ ፍላጎቷን በቃ ሰርታ እናቷን ከዛ ቤት ማውጣት፣ እናቷን ማኖር፣ መጦር፣ እህቷን ማስተማር ነው ፍላጎቷ አዴ ማለት ነው። አባቷ ግን ላፍታም ድሮ በቃ ለራሱ እንዲያልፍለት ምን አይነት አባት ነው ግን? ጨካኝ አባት። እንደዚህ አይነት አባትም አለ። ጉድ እኮ ነው። በጣም ጨካኝ። ሲለመን እንኳን አባዬ ምናምን ብላ ብትጠይቀው እንኳን ፍላጎቴ ማሟላት አለብሽ ነው ያላት ማለት ነው። እና ስለዚህ ማናት የባርኮት ፍቅረኛ ደግሞ ውሸቷን ነው ብር ቤታችን በኢዳ ተይዟል ምናምን የምትለው ውሸቷን ነው። ወንድሟ እስር ቤት ነው ያለ። ወንድሟ ጋር ደውላ አንተ እስር ቤት መሆንህን ባርኮት እንዲያውቅ አልፈልግም፣ እንዲሁም ደግሞ እስር ቤት ድረስ እንዲመጣ አልፈልግም፣ የሆነ ሰው ላክና ሸውደው፣ እናታችን ደግሞ የሆነ ቦታ ሄዳለች ምናምን ብልና መሸወድ ያቅታል፣ እናቴንም እንዲያገኛት አልፈልግም። ስለዚህ በሆነ ምክንያት የሆነ ሰው ፈልገህ ከመንገድ መልሰው፣ በቃ በሆነ ነገር ሸውድ። አስባችሁታል? የሆነ ነገር ሰው ፈልገው ያመጣና እኔ ልጇ ነኝ ምናምን። ስለዚህ እናቴ ደግሞ የሆነ ቦታ ሄዳለች ምናምን በሜዳ። ከዛ በኋላ እሷ ብሩን ሰብስባ መጥፋት። እነ ባርኮትና ኤለን ነው መቼም የሚሸደው። ያ ለሊ እስካለች ድረስ እኔ መቼም ይሸወዳሉ ብዬ አላስብ። ምክንያቱም ለሊ ምላጭ ናት፣ ጎበዝ ናት እና በዚህ መልኩ እየሸወደች ትገኛለች የባርኮት ፍቅረኛ ማለት ነው። ስለዚህ ባርኮት አሁን የእናቷን ቤት አላገኘም፣ እየፈለገ ነው። ቀጥተኛ ቤታችን ይሄ ነው ብላ አልነገረችውም። ምናልባት ባርኮትም ብዙ አልነቃም፣ ለሊናት ያነቃቻቸው እንጂ ማለት ነው። እሷ ብሩን ፈልጋ ወስዳ ላጥ ማለት ነው የምትፈልገው ማለት ነው። እንዲሁም ደግሞ የገረመችኝ ነገር ለሊ ከዚህ ከቤት ካወጣችልኝ የሌላ ውሸት ናኦል ጋር ሄዳለች ለሊ ብላ፣ እሷ ደግሞ የባርኮት እናት ቤት ስራ እያገዘቻት ነበር ማለት ነውና ልታጣላቸው ውሸት መቼም አይጣሉም እነሱ ማለት ነው። እና ይሄን ይመስላል እንግዲህ። የሚቀጥለው ላይ ደግሞ አዴ መታ እና ፍቅር ቤት ነው የሚገባ። ያው ዴፍ ካለ ይዟት ነው የሚገባ ወደ ቤቱ ብዬ አስባለሁ። እዛ ቤት ራሱ ለመግባት ትሳቀቃለች አሁን፣ ምክንያቱም ፍቅር አለች እዛ ጋር ማለት ነው። የጀርባ ቅማል ናት ፍቅር ማለት ነውና እንግዲህ እስቲ የሚሆኑን እኔ ዋናው እና ቁም ነገሩ እንኳንም ከዛ ህይወት ዴቭ፣ ዳይመንድ እንዲሁም ደግሞ ንጉስ። እውነትም ዳይመንድ በጣም የሆነ የክርስትና ልጅ ብቻ አይደለም፣ በጣም በቃ ከጉድ ነው ያወጣት ማለት ነው። ዴቭንም እሱ ቤቱን ባያቅ ማንም ይዞ አይመጣም ነበር፣ መሄድም አይችሉም ነበር። ግን ደግሞ እሱ ቤቱ ስለሚያውቅ ዳይመንድን ተከትሎ ሄዱ ማለት ነው። እሱም ደግሞ መስዋዕትነትን ከፍሎ ለራሱ ዱላ ጠግቦ አዴን አስመልጠዋል። ወንድምነት ማለት ይሄ ነው። የክርስትና ወንድም ማለት ወንድምም ከወንድምም በላይ ነው።
ያመሬን ነው የምላችሁ፣ ሁላችንም እናውቃለን። ስለዚህ ወንድምነቱን በተግባር አሳይቷታል ማለት ነው ዳይመንድ። ንጉስም እንደዛው ዋጋ ከፍሎላታል ማለት ነውና ዴቪም እንደዛው እሱም ተደብድቦ ዱላውን ጥግብ ብሎ ከሷ ጋር እስከ መታሰር ድረስ ደርሰው ነው እንግዲህ አሁን አዴን ይዘው ለመሄድ የቻሉት ማለት ነው። ብላት ተጠቅሞ እነዛ ነጫን ይዘው እነዚህን ሁለት ሸማግሌዎች አስቀምጠው ሸማግሌው አባቷ ራሱ ማለት ነው። እና ይሄን ይመስላል ውድና የተከበራችሁ ቤተሰቦቼ፣ የሚቀጥለው ላይ እስከምንገናኝ ድረስ ሰላም ቆዩ። በጣም የሚያጓጓ ድራማ ሆኗል ማለት ነው። ከመጀመሪያ ጀምሬ ነው ስከታተላችሁ የነበረ። መልካም ቆይታ ውድ ቤተሰብ፣ እስከሚቀጥለው ድረስ